የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት 5 ቢሊዮን ብር ከአባላቶቼና ከደጋፊዎቼ ሰበሰብኩኛል። 5 ቢሊዮን ብር እንዳውም 100 ሚሊዮን ብር ስለሚበቃኝ ቀሪውን ለማህበራዊ ጉዳይ አውለዋለሁ አለን። ሀገራችን በየ5 ዓመቱ ይክፋም ይልማም ምርጫ ታደርጋለች። ለዚህ ምርጫ ከፍተኛ በጀት ነው መድበው። በዚህ ምርጫ ወቅት አንድ ቅብርጥሴ የተባለ ፓርቲ የሆነ ብሔር ተወካይ ነኝ ብሎ ብቅ ይላል። መስፈርቱን እስካሟላው ድረስ መብቱ ነው። ከመጣ በኋላ በምርጫ ወቅት አንዲት ለሀገር የምትጠቅም ሐሳብ ሳያነሳ፣ ፖሊሲ ሳያመጣ፣ ፕሮግራም ሳያወጣ ምርጫው ይጠናቀቃል። ከምርጫ በኋላም በጣም በጣት ከሚቆጠሩ ፓርቲዎች በስተቀር ሌላዎቹ ይኑሩ ይሙቱ ይጥፉ የሚታወቅ ነገር የለም። እንደገና ምርጫ ሲመጣ ተመልሶ ይመጣሉ። ይሄ ከምን የመነጨ ነው ካለን ሀገር ምርጫ በመጣ ቁጥር በጀት ተመድብና ይህንን በጀት ለፓርቲዎች ታከፋፍላለች። እናየዋለን። በዚህ ምርጫ ምን ያህል ፓርቲዎች ተሳተፉ፣ ምን ያህል በጀት ወሰዱ፣ በዚህም ምን ያህል ፕሮግራም አወጡ፣ ሐሳባቸውን ምን ያህል አንሸራሸሩ፣ የየትኛው ፓርቲ ሐሳብ የተሻለ ነበረ፣ ለምን ወደቀ የሚሉትን ሐሳቦች ማስረጃው ሲደርሰኝ የምናየው ይሆናል። ነገር ግን በጀት ከተቀበሉ በኋላ እነዚህ ፓርቲዎች የሉም፣ ጠፍተዋል። ይሄ የሚመነጨው ፓርቲዎቹ ሲጀምር የሚመጡት በጀት ፍለጋ ነው እንጂ ለሀገር አስበው የሆነ ፖሊሲ አውጥተው ፕሮግራም አውጥተው ለህዝብ የሚጠቅም ነገር ነው ብለው ለማስረዳትና ህዝብ አሳምኑ ምርጫ ለማሸነፍ አይደለም። በጀት ይሰጣቸዋል። ኦልሬዲ ያቺን ይቀራመቷታል፣ ይሄዳሉ። ነገር ግን እኔ ለምወደው ፓርቲ ፕሮግራሙ ጥሩ ነው፣ ለሀገር ይጠቅማል ብዬ ለማስበው ፓርቲ ብር ማዋጣለት ቢሆን ኖሮ አመቱን ሙሉ 5 ዓመቱን ሙሉ አወጣለታለሁ። ስለዚህ ያ ፓርቲ እየጠነከረ ይሄዳል። የኔነት ስሜት ይሰማኛል። ያ ፓርቲ እንዳይወድቅ አደርገዋለሁ። በበለጸጉት ሀገራትም ሀገር ለፓርቲዎች በጀት አትበጅቡት። ፓርቲዎች በብዛት ከአባላቶቻቸውና ከደጋፊዎቻቸው በሚያሰባስቡት ገንዘብ ነው ወጫቸውን የሚሸፍኑት። ኢትዮጵያ ውስጥ ግን እንደሱ አይደለም። አፍሪካ ውስጥም አንዳንድ ሀገራት ላይ እንደዚህ አይደለም። ሀገር ነች የምትሸፍነው። ስለዚህ በጀቷን ይቀራመቷትና ይሄዳሉ። በዚህ አጋጣሚ የአዲስ አበባ ከተማ መስተዳድር ብልጽግና ፓርቲ ጽህፈት ቤት የጀመርከው ስራ እውነት ጥሩ ነው፣ ይበል የሚያስብል ነው። ሌሎቻችሁም ክልል ላይ ከተማ መስተዳድር ላይ ያላችሁ የብልጽግና ፓርቲ ሰዎች ወጫችሁን ከመንግስት መጠበቅ ሳይሆን ራሳችሁ እንወደዋለን ብለው አይደል እንዴ አባላቶቻችሁ የሰበሰባችሁት? ስለዚህ ለምትወዱት ፓርቲ ማዋጣት ያለበት አባላት ናቸው። ከአባላትና ከደጋፊዎቻችሁ በመሸፈን ከመንግስት በጀት ራሳችሁን ልታላቀቁ ይገባል። ሌሎቻችሁም ፓርቲ ነን ያላችሁና በየ5 ዓመቱ ብቅ የምትሉ ሰዎች ይሄንን ትሬንድ መለማመድ አለባችሁ። የአዲስ አበባ ከተማ መስተዳድር በዚህ አጋጣሚ ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተክርስቲያን ልጆች እግዚአብሔር የቤተክርስቲያንን ማህፀን አለምልሞ የተወለዱ ልጆቿ ዛሬ በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። አንሸማቀቅም፣ አናፍርም። የኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መስተዳድሮች ቤተ መንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ፣ የትንሣኤው ንጉሥ ይባረክ። ሃሌሉያ። ይህን ንግግር የሰማችሁት አሁን ያለፈው ፋሲካ ቀዳማዊ እመቤት ዝናሽ ታያቸው በተገኙበት ስታዲየም ውስጥ በተደረገ የወንጌላውያን ፕሮግራም ላይ ነው። ይህን ንግግር የሚናገረውም ግለሰብ እንግዲህ ኃላፊነት ሹመት ያለው የቤተክርስቲያን አገልጋይ ነው። ምንም የምንሸማቀቅበት ነገር የለም፣ አናፍርም። ምክንያቱም ቤተክርስቲያን ያፈራቻቸው ሰዎች ቤተ መንግስት ገብቷል፣ ሀገሪቱን እየመሩ ነው የሚል ጠቅለል ያለ ሐሳብ ነው የሚናገረው። አናፍረውና የማንሸማቀቀው ወንጌል ስለማያሳፍርና ስለማያሸማቅቅ ነው እንጂ
ጠቅላይ ሚኒስተራችን የፕሮቴስታንት እምነት ተከታይ ስለሆኑ አይደለም፣ ወይም ቤተ መንግስት ውስጥ የፕሮቴስታንት እምነት ተከታዮች በብዛት ስለሚገኙ አይደለም። ወንጌል አያሳፍርም። መጽሐፍ ቅዱስ ሲናገር አላፍርበትምና ያመንኩትን አውቃለሁና ብሎ ሐዋርያ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ይነግረዋል። ያመንኩትን ስለማቅ ነው ማላፍርበት ይላል። ክርስትናን ተቀበለ አልተቀበለ፣ አሳደደ አላሳደደ፣ እምነታቸውን ስለሚያውቁ በዛ ዘመን የነበሩ ክርስቲያኖች ባመኑበት ነገር አያፍሩም እንጂ ቤተ መንግስት ውስጥ ሰው ስላላቸው ስለሌላቸው አይደለም። አሁንም ቢሆን አስረግጠን የምንነግራችሁ ያመንበትን ስለምናቅ ያመነው ክርስቶስ ደግሞ ለዘላለም ሕይወት ተስፋ ስለሰጠን እንጂ ማንም ቤተ መንግስት ውስጥ ስለገባና ስላልገባ አይደለም። ቀዳማዊ እመቤቲቱም ቢሆኑ በቦታው ላይ የተገኙት እንደ አንድ የፕሮቴስታንት እምነት አገልጋይና አማኝነታቸው እንጂ በቤተ መንግስት ውክልና አይደለም። ይህንን ደግሞ ጠቅላይ ሚኒስትር አብይ አህመድ አስረግጦ እናንተው በተሰበሰባችሁበት ቦታ ላይ ነግሯቸዋል። ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ይህንን ስሙት እስኪ። አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ፣ ምክትሌ ኦርቶዶክስ ናቸው፣ ሌላው ምክትሌ ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ። ከናንተ ውስጥ እንደ ዜጋ ይሄ ራዕይ ይጠቅመኛል ይፈለገናል ያልፈለገናል መብቱ ነው። እንደዛ ብሎ የሚያስቡ ሰዎችም ትክክል አይደሉም። በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምእመን ነው መሆን ያለባቸው እንጂ እንደለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል። የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም፣ አይመጥኑትም። መድረኩ ራሱ እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነህ የሚገባ የተቀባው ለዛ እንጂ እኔ አይደለሁም። ከባለቤቱ ያወቀ ምንድነው እንደሚሉ አበው ቤተ መንግስት ውስጥ እኛ ነን ያለነው ብሎ መመጻደቅ ስጋዊነት እንጂ መንፈሳዊነት አይደለም። የሚመካ ቢኖር በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ሰላም ወዳጀነ መሐረነ እንዲህ ሲል ይጀምራል። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው አልኩት። አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝና ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ለአንተ የተለየው ቦታ የት ነው አልኩት። አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩት እያስረዳሁት እንደው ከአክሱም፣ ከላሊበላ፣ ከጊሼን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው አልኩት። ቴዲ ፈገግ አለና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለእኔ ቅዱስ ቦታ ኢትዮጵያ ናት አለኝ። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም በጣም መልካም ሰው ነው። አንደኛ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያን እኩል የተወደዱ የተከበሩ ናቸው። ሁለተኛ ቴዲ አፍሮ የሚተማመነው በችሎታው በዝናው ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መላእክቱ ቅዱስ ሚካኤል ነው ብሎኛል። ሶስተኛ ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታ እናትም የልብ ወዳጁ ናት። አራተኛ ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትንም የገዳም አባቶች ያከብራቸዋል፣ ይሰማቸዋል። አምስተኛ ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስቦ ነው የሚናገረው። ቃላቶቹን ያሻቸዋል፣
ያሽሞነሙናቸዋል። አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃው ነው። 6ኛ ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት ዓይን ያያታል። እርሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። 7ኛ ቴዲ ያለውን ዝና የሚያውቅ አይመስልም ወይም ትኩረት አይሰጠውም። ስለ እሱ ለማውራት ስሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። 8ኛ ለቴዲ ሙዚቃ ሕይወቱ ነው። በጣም ከፍተኛ የሙዚቃ ክህሎት ወይም ሚውዚካል ኢንተለጀንስ እንዳለው ይታወቃል። ኑሮው ከቤቱ ወደ ስቱዲዮ፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱት በስጦታው ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጂኒየስ ይመስለኛል። 9ኛ ቴዲ አፍሮ መጽሐፍትን ያነባል። ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ወይም ቲንከር ነው። 10ኛ ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። 11ኛ ቴዲ አፍሮ ቀርበው ሲያዩት በሚዲያ ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጅንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉሥ ይመስላል። 12ኛ ቴዲ ሐሙስ ከሚወጡ ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎች ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥራት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹሕ በሆነው ልቡ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። እንግዲህ ተመልካቾቻችን ዶክተር ወዳጅነህ መሐርነ የሰጣቸው 12 ምስክሮች ይህን ይመስሉ ነበረ። ይህ መሴ ቱዴይ ነው። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት ጋብዛለሁ። ሰሞኑን እድሜውን ሙሉ ሀገሩን ያገለገለ አንድ ግለሰብ በባሌ ሮቤ ወጣቶች ሲደበደብ የሚያሳይ ቪዲዮ በዚሁ በማህበራዊ ሚዲያ ሲመላለስ አየን። ይህን ተከትሎ አዋሽ ባንክ 500,000 ብር፣ ቅብርጥሴ የሚባለው ወረዳ 400 ካሬ እያለ ስጦታ መስጠት ጀመሩ። ስጦታ መስጠታቸውን እኔ ምንም አይነት ተቃውሞ የለኝም። ፍትህን ኮምፐንሴት ሊደረግ የተካሄደበት መንገድ ግን ትክክለኛና አዋጭ አካሄድ አይደለም የሚል አቋም ነው ያለኝ። ሰሞኑን ይሄን ተከትሎ አምቦ ላይ አንድ ጎረምሳ ወጣቶችን ሲቀጠቅጥ የሚያሳይ ቪዲዮ እንደገና ወጥቷል። ለእነዚህ ወጣቶችም 500,000 ብር እየሰጠን ልንቀጥል ነው ወይ? እንደዚህ ነው ፍትህ መረጋገጥ ያለበት ወይ? እነዚህ ሽልማቶች ለዚህ ሰውዬ እድሜውን ሙሉ በሕክምና ዘርፍ ሀገሪቷን ያገለገለ ሰው ነው ካልን የግድ ይሄንን መሬትና ይሄን ብር እንዲያገኝ የግድ መቀጥቀጥ ነበረበት ማለት ነው። በእናንተ አካባቢ አዋሽ ባንክም ሆኖ ሌሎች የግል ድርጅቶች ይህን ሽልማት የሸለሙበት ዋና ምክንያት አሁንም ለሰውየው አስበው ሳይሆን የራሳቸው ማህበራዊ ኃላፊነት አለብን በሚል ሰበብ ባንካቸውን ወይም ደግሞ ድርጅታቸውን ፕሮሞት ለማድረግ ነው እንጂ ለዚህ ሰውዬ በዚህ አይነት አካሄድም ፍትህ ሊረጋገጥ አይችልም። እንደ ትውልድ እንደ ሀገር ትውልድ በዚህ ደረጃ የመንጋ አስተሳሰብን እያራመደን ያለው የፍትህ አካላት ነን የሚሉ እና ሌሎች ድርጅቶች ደግሞ ህግን ሊያስተካክሉበት የሚሄዱበት መንገድ በራሱ ሌላ ስህተትና ሌላ ድራማዊ እንትን እየፈጠረን ያለው። ነገ አንዱ የተቸገረ ደብድበኝና በማህበራዊ ሚዲያ ልቀቀኝ፣ ከዛም በኋላ እና አዋሽ ባንክ ይመጡና 500,000 ብር ይሰጡኛል የሚል እሳቤ በትውልዶች ላይ እንዲኖር ከማድረጉ በተጨማሪ እነዚህ ሰዎች
መደብደባቸው ትክክል ነበረ፣ ለዚህ ሰውዬ እንዲያልፍለት ምክንያት ሆነናል እንዲሉ ያደርጋቸዋልና ፍትህ በእንደዚህ አይነት ሁኔታ መረጋገጥ የለበትም። ደግሜ እንደምነግራችሁ ለሰውዬው ብሩም ሆነ ቦታው መሰጠቱን ምንም አይነት ተቃውሞ የለኝም። ነገም ሌላ ቀጥቃጭ ይመጣል። መሸለም የምትፈልጉ ከሆነ ሳንሞት፣ መሸለም መስጠት የምትፈልጉ ከሆነ ሳንቀጠቀጥ በክብር እያለን ስጡን። አለበለዛ ግን ይሄን አይነት አካሄድ ፍጹም አዋጭ አካሄድ ስላልሆነ የፍትህ አካላትም እንዲስተካከል ብታደርጉ መልካም ነው። ቢኮዝ አምቦ ላይ ትላንትና አምቦ ላይ አንድ ወጠጤ ጎረምሳ ሰዎችን ሲደበድብ በቪዲዮ እየቀረጸ ሲደበድብ ታይቷል። ነገም ይቀጥላል ማለት ነው። እኔ የምላችሁ ግን ይሄ ሰውዬ የተቀጠቀጠው እዛ መናኸሪያ ውስጥ ነው። መናኸሪያ ሰው አለ፣ በጣም ብዙ ሰው ይኖራል። እንዴት አንድ ሰው ምንድን ነው ችግሩ? ቆይ እስቲ እንወያይ፣ እንነጋገር፣ ተው የሚል አንድ ሰው፣ አንድ የበሰለ አንድ ምራቅ የዋጠ ሰው እንዴት ይጠፋል? ሁሉም የድርሻዬን ቅመስ እያለ የሚነሳበት ሁኔታዎች እንዴት እንደዚህ አይነት አስተሳሰቦች ሊኖሩ ይችላሉ? እንዴት ሽማግሌ ጠፋ? እንዴት ትልቅ ሰው ጠፋ? መናኸሪያ ውስጥ እንግዲህ አገር ሰው ነው የሚኖረው። የባሌ ሰውም ባይኖር ሲጀምር እንደውም የባሌ ሽማግሌዎች ሀገር ነች፣ የእርቅ ሀገር ነች። እንዴት ይህን ያህል ዘቀጥን የሚል ጥያቄ ግን ዛሬ ድረስ